Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 እንኳን አዲሱ ቻናላችን ነው አድማጮቻችን ወደ እናንተ በአማርኛ የምንመጣበት። ለዚህ ቻናል ደግሞ አዲስ ስለሆነ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ ማድረግ ደግሞ አትርሱ። ላይክ ካረጋችሁት ሁሉ ጊዜ ስትገቡ አድማጮች ይወዱታል ብሎ ኤአይ ነው አሁን ሪከማንድ የሚያደርገው። ወዲያው ስልንለጥፍ ወደ እናንተ ኖቲፊኬሽን ወይ ማስታወቂያ ይላክላችኋል። ከዛ ቀድማችሁ ታይታላችሁ፣ ትማሩበታላችሁ። በጣም አስፈላጊ ስለሆነ ነው የምንነግራችሁ ያለ ነው እንጂ ሌላ ምንም የምንጠይቀው ነገር የለም። እንደምታውቁት ላለፉት 6 ዓመታት ኦልሞስት ለህዝባችን ልሳን ለመሆን ነው እዚህ ያለ ነውና ከናንተ ብዙ ነገር የምንጠብቀው ነገር የለም። ላይክ ማድረግ ግን ለናንተ ጊዜያችሁም አይጎዳም፣ ከኪሳችሁም አንዲት ነገር ስለማታወጡበት ነው የምንጠይቀው። ይህንን እያልኩ እንግዲህ አሁን ያገኘነውን በጣም አስፈላጊ የሆነ ወደ አዲስ አበባ በ5 አቅጣጫ እየመጡ ነው ብለዋል ብልጽግና። ማን በየት በኩል እንደሚመጣ ሁሉ ተናግረዋል። አሁን አውጥተውት ያሉት ፕላን ጠፍተናል እያሉ ነው አድማጮች። እየፈረሰ ነው የኦሮሞ ህዝብ ሳይቀር ከኦሮሚያ አሁን ወደ 5 የሚሆን ዛሬ ደውለውልኝ ነበር። ቅዳሜ አይደለም ዛሬ ደውለውልኝ ነበር። የኦሮሞን መሬት ለመሸጥ እየተደራደረ ነው ይሄ ሰውዬ። እንደዚህ አይነት ክፉ ሰው ገጥሞን አያውቅም። የሚለያየን የሚያጣላ ነገር የሚያጫርስ ነገር ነው የሚነግረን ያለው እንጂ ለኛም ይሆን አይደለም። ልጆቻችን ጨረሳቸው ወይ ግንባር ላይ ናቸው ህፃናት ሳይቀር 13 ዓመት በላይ የሆኑትን እስከ 67 ዓመት ወይ ደግሞ እስር ቤት ውስጥ ናቸው። እንደዚህ አይነት ክፉ ሰው አይተናናቅም። 100 ዓመት ተገዝታችሁ ነበር፣ ችግር ላይ ነበራችሁ፣ አሁን ነፃ ወጣችኋል። ከእንግዲህ ነፃ መውጣት የለባችሁም። ይሄ ምንም ለኛ ምንም ነገር የሚጠቅመን ነገር የለም። ዶሮ ማንም ይነካን ነገር የለም። ከደርግ ጊዜ ጀምሮ አንዱ በተለይ ገበሬ ነኝ እኔ ብሎ ከተማ ውስጥ ንብረት አለኝ ብሎ አንድ ከተማ ውስጥ ስሙ እንዳጠራብኝ ባክን ሊያቆብኝ ይችላሉ ብለው ስለተናገሩ ነው እንጂ የነገሩኝ ዋናው ስራዬ ግብርና ነው። ግን በኢህአዴግ ጊዜ ብዙ እያመረትን እየሸጥን ተለውጠን እየተሸለምን ከራሱ ከመለስ እጅ 2 ሜዳሊያ ተሸልሜ ያለሁ ብለዋል እኚህ ሰውዬ። እና ልጆቼን አስተምሬ ጨርሼ የከተማ ቤትም ሰርቼ ከተማ ውስጥ ነው አሁን ያለሁት። አሁን ግን የምንበላው የምንጠጣው አጥተናል። እኛ እንኳን ከግብርና የምናመጣው እንኳን አለቀብን። እኛ እየበላንስ ጎረቤታችን እየተራበ እንዴት አድርገን እንኖራለን? እንደዚህ አይነት ክፉ ሰው ገጥሞን አያውቅም። ሊለያየን የተነሳ ነው እያሉ ነው። እና በሁሉም እንደተጠሉ በሁሉም እንደተተፋ ይሄ ሰው ስለገባው ጭንቅ ላይ ነው ያለው። ስለዚህ አሁን ከደህንነት መስሪያ ቤቱ ከ4 ኪሎ ቤተመንግስትም ከቡችሎቹም ከባንዳዎችም ከዛም የሰበሰባቸው ተመካክረው ወስነውት ያሉት እየመጡብን ነው ወደ አዲስ አበባ ብለው ያሉትን በ5 አቅጣጫ ነው። ማን ነው በዛ በኩልስ በእያንዳንዳቸው ሊመጣብን ነው ብለው ያሰቡትን ወደ እናንተ እናመጣለን። ከኛ ጋር ቆዩ። እንደነገርኳችሁ እስካሁን ላይክ ካላረጋችሁ ግን ላይክ አድርጉት አድማጮች። ከዚህ በኋላ አላስታውሳችሁም አሁን ለዛሬ። ስለዚህ 5ቶቹ በየት በኩል ናቸው ልትሉን ትችላላችሁ። ጠቅላላ አድርጌ እነሱ 5ቶቹን ልንገራችሁ። መጀመሪያ በእያንዳንዱስ ማን ይመጣል እያሉ ነው እና አብይ አህመድ የሚጠብቁት ያሉትን እሱንም እንነግራችኋለን። በወሎ አድርጎ የሚመጣውን በለገጣፎ ወደ አዲስ አበባ የሚገባበትን ማለት ነው። የሸገር ከተማው ለገጣፎ ነው። በለገጣፎ አድርጎ አንድ የሚመጡበት ብለዋል። ሁለተኛ በሱሉልታ ከጎጃም ወደ በሱሉልታ አድርጎ የሚመጣውን በዛም የሚመጡ አሉ ብለው እነማን ሊመጡ እንደሚችሉ የተናገሩትን አለ። በሌላ በአፋር አድርጎ በናዝሬት አድርጎ ወደ አዲስ አበባ የሚመጣው ወይ ደግሞ አዳማ አድርጎ የሚመጣው ማለት ነው። እሱንም ማን እንደሆነ ተናግረዋል። እሱም ወደ እናንተ እናመጣለን። ሌላው በሰበታ ከጅማ ወደ ሰንበታ አድርጎ ሊመጣ ይችላል ያሉትን ነው። 4ኛው 5ኛው ደግሞ አድማጮቼ በአምቦ በኩል በአምቦ በጦር ኃይሉ በታጠቅ ጦር ሰፈር አድርጎ ሊመጡ ይችላል። ከወለጋ ጀምሮ ያሉትን የሚመጡትን ማለት ነው ሊመጡ ይችላሉ ብለዋል። በእነዚህስ ማን ይመጣል ብለው ነው የሚጠብቁት ያሉት? ምክንያቱም አብይ አህመድ አሁን ከፍተኛ ፍርሃት ያለው በአንድ ጊዜ ሊከፍቱብኝ ይችላሉ ጦርነት ነው። የእውነትም ከጥቅም ውጭ ሊያደርጉት የሚችሉትን
እነሱ 4 ኪሎ ሆነው የሚናገሩትን ያሉትን ከተደረገ አብይ አህመድ 3 ቀንም አይቆይም። በሁሉም አቅጣጫ አሁን የነገርኳችሁ በዚህ ሁሉንም አቅጣጫ እንግዲህ በቀጥታ ዱብ ብለው ሰበታ ይደርሱ ወይ ደግሞ ሱሉልታ ይደርሱ ናዝሬት ይደርሱ እየገፉ ነው የሚመጡት። ግን በአንድ ጊዜ በአፋር አካባቢ በሩቁ ልጀምርላችሁና በአፋር አካባቢ፣ በወሎ አካባቢ፣ በጅማ አካባቢ፣ በወለጋ የሚመጣውን በጎጃም የሚመጣውን በአንድ ጊዜ ከተከፈተ ጦርነት አብይ አህመድ ኮላፕስ ነው የሚያደርገው። የሚዋጋ ወታደር የለውም። አየር ኃይሉ ምንም ሊሰራለት አይችልም። ድሮን ሊተኩስ አይችልም። ተዳክመህ አዳክመን የሚባል ነገር የለም። በአንድ ጊዜ ሳምንት ባልሞላ ጊዜ ውስጥ እኔ አይደለም ምለው ያለሁት ይሄ ራሳቸው ያሉትን አጥንተው ያቀረቡትን ነው። ሳምንት ባልፈጀ ጊዜ አንድ ሳምንት ውስጥ አዲስ አበባ ሊይዙ ይችላሉ ነው ተብሎ ያለው ብለው አምነውበት ያሉት። አብይ አህመድ ይሄን እናርጋል። ትናንትና አሁን በጣም ቢገርማችሁ ነው የአየር ኃይሉ ምክትል አዛዥ ምን ብሎ ሲናገር ነበር መሰላችሁ? ኦልሞስት 7000 ድሮን በቀን መተኮስ እንችላለን አለ። ቱ ቢ ኤግዛክት 6790 ምናምን በእያንዳንድ ቀን ድሮኖች መተኮስ እንችላለን፣ ኢትዮጵያን የሚያክል የሚተኩስ የለም ብሎ ተናግሮ ነበር። ግን ደንቆሮ ሆኖ ነው እንጂ ድሮን ብቻ መተኮስ አይደለም፣ ተተኳሽ አለ። ይሄ ሁሉም ይሆንስ ለዛስ ተተኳሽ አለ ወይ ነው? ቦምቦቹ አሉ ወይ? አዎ በአንድ ጊዜ አንድ አካባቢ ተተኩስ ትችላለህ። ግን በቀን 7000 ቦምብ እየተኮስክ ትችላለህ ወይ? ምን ያህል ነው የድሮን ቦምብስ የሚፈጀው? ይሄንን አልገባውም። ለጉራ እንደተናገረው እንድታውቁት ብዬ ነው ማለት ነው። አይታችሁት ከሆነ በመንግስት ሚዲያዎች ስለሆነ የተላለፈው ውሸታም እንድትሉት ፈልጌ ነው። አሁን ወደ በየት በኩል ይመጣሉ ብለው እንደሚጠብቁ ያሉትን ልንገራችሁ። የሚጠብቁት ያሉትን የእያንዳንዱ አሁን በወሎ አድርጎ በለገጣፎ አድርጎ ይመጣል ያለው እግረ መንገዱ በሙሉ ሰፊውን አቅጣጫ የያዘ ማለት ነው ብሎ የሚጠብቁት ያሉት ቲዲኤፍን ነው። የትግራይ ሰራዊት ወይም ቲዲኤፍ ትግራይ ዲፌንስ ፎርስ በወሎ አድርጎ አካባቢውን በሙሉ ሸዋውን አልፎ ደብረ ብርሃን ከዛ በኋላ ለገጣፎ ከዛ በኋላ ወደ አዲስ አበባ ሊመጣ የሚችልበት አቅጣጫ እሱ ነው ብለውታል። የነሱ ግምት ነው። ይመጣሉ ወይ አይመጡም? ይሄንን እኔ እየተናገርኩ አይደለም። እነሱ ያሉትን አብይ አህመድ ያሉትን ነው። ሚስጥር ነው ይሄ ሚስጥራዊ ያገኘነውን ነገር ነው የምንነግራቸው ያለን። በሚስጥር እነሱ በደህንነት መስሪያ ቤትም በ4 ኪሎም በመሃላቸው ሆነው ወደኛ ሊክ የሚያደርጉ አሉ የሚነግሩን እኮ። ስለዚህ በወሎ አድርጎ መጥቶ አዲስ አበባ ሊገባ ይችላል በደብረ ብርሃን አድርጎ ብሎ የሚጠብቁት ያለው ቲዲኤፍን ነው፣ የትግራይ ዲፌንስ ፎርስ ማለት ነው። አንድ በሉልኝ። ሁለተኛ በጎጃም መንገድ አድርጎ በሱሉልታ አድርጎ ወደ አዲስ አበባ ሊመጣ ይችላል። ይመጣል የሚሉት ነው ያለው። ሊመጣ ይችላል ሳይሆን ይመጣል ብለው የሚያስቡት ያሉት ደግሞ እንደ ብልጽግና ቡችሎችና አማካሪዎች የፋኖ ሰራዊትን ነው። የፋኖ ሰራዊት ያው እንግዲህ ከጅማም በሉት ከጎንደርም በሉት ከሌላም አካባቢ ሰፊ ዝም ብሎ መግቢያውን ነው የምንናግራቸው ያለ ነው እንጂ በአካባቢው ያለ በሙሉ እየጠረጉ በሱሉልታ አድርገው ወደ አዲስ አበባ ይገባል። ይሄንን የሚገባ ሰራዊት ደግሞ የፋኖ ነው። በአንድ ጊዜ ይከፍቱብኛል ብሎ ነው የሚያስብ ያለው። ይሄ በጣም እውነቴን ነው የምነግራችሁ። የትልቅ ማነሱም ነው። ትልቅ ደግሞ ሊሰራ የሚችል ነገር ነው የምንነግራችሁ ያለ ነው። ሊሰራ ይችላል። አስቡት፣ በአምስቱ አቅጣጫ ጦርነት ከተከፈተ በአንድ ጊዜ ይሄ ሰውዬ ሰከንድ አይቆይም፣ ይፈርሳል። እንደምንነግራችሁ ያለ ነው ደግሞ ቤዝም የለው። ሸሽቶ ሂዶ እንኳን የሚደበቅበት እንደ ሳዳም ሁሴን የሚደበቅበት ቦታ እንኳን የለውም። ልክ አሁን እየቀረቡ ነው ከተባለ መጀመሪያ የሚደበድበው የኦሮሞ ህዝብ ነው። ምክንያቱም ዋና ጠላታችን ይሄ ሰውዬ ነው። እንደዚህ ጠላት ገጥሞና ያቀም ነው የሚል ያለው ህዝቡ። ለማጋነን አይደለም አድማጮቼ፣ ህዝቡ በጣም ሞሮታል። ልጆቹ አልቀውበታል። ተመተው አይናቸው እግራቸውን አጥተው ሲመለሱ ደግሞ አንዲት ሳንቲም እንኳን እንዳትጠይቁ ተብለው ነው የሚያባርሯቸው። ሰው እንዳያያችሁ ጭራሽ ወደ አዲስ አበባ ምትል ዝር እንዳትሉ፣ ፊንፊኔ ትደርሳለህ ወየውልህ ነው የሚሏቸው። እንኳን ፊንፊኔ ይቀርና አዳማ ምናምንም እንዳትታይ ዞር በሉ ነው የሚሏቸው። ስለዚህ አንድ ሳምንትም አይፈጅም፣ 3 ቀን 4 ቀን ለቆ ወያ ከሀገር ወጥቶ ይሄዳል።
ወደ ዩናይትድ አረብ ኤሚሬትስ ወይ ደግሞ ያው እዛ እጁ ይሰጣል ማለት ነው። ስለዚህ በሱሉልታ ወደ ጎጃም የሚመጣው ፋኖ ነው ብያቸዋለሁ ብለው ነው የሚጠብቁት ያሉት እና አብይ አህመድ። ሶስተኛው በአፋር አድርጎ ወደ ናዝሬት ደብረዘይት የኢትዮጵያ አየር ኃይል ደብረዘይት አድርጎ ወደ አዲስ አበባ ይመጣል ብለው የሚጠብቁት ያሉት ደግሞ ዋናው አሁን የኤርትራ ሰራዊት ምንድነው የሚፈሩት ያሉት መሰላችሁ? የኤርትራ ሰራዊት የአፋርን የጅቡቲ አዲስ አበባ መንገድ ሊቆርጥ ይችላል ብለው ነው የሚያስቡት ወስነው ያሉት። ትልቁን መንገድ ትልቁን ጎሮሮ ሊዘጋ የሚችል ምክንያቱም አሰብ እዛ በቃ የአንድ የግማሽ ቀን ጉዞ ነው የጅቡቲ አዲስ አበባ መንገድ ለመዝጋት እሱ ሊዘጋ ይችላል። ኤርትራ ዩኒፎርም ለብሶ ላይመጣ ይችላል። የአፋር ነፃ አውጪ ድርጅት ኡመጉጉ ያሰለጠነው ያስታጠቀው ሰራዊት አለ። እነሱ ያሉትን ነው የምነግራችሁ ያለው። አሁንም አዳምጡኝ በደንብ አድርጋችሁ ያዙት። ያስታጠቀው አለ። ስለዚህ የአፋር ነፃ አውጪ ድርጅት ወይ ኡመጉጉ የጅቡቲ አዲስ አበባ መንገድ ዘጋው ይባላል። በጎንና በጎን ያለ በሙሉ አሁን ለምሳሌ የቲዲኤፍ ሰራዊት ልክ ዋናውን ይዞ እየጠረገ ነው የሚሄደው። ከጅቡቲ ወደ አዲስ አበባ የሚመጣው ደግሞ አፋር ላይ ከተቆረጠ ምንም ነገር አስፈላጊም አይደለም። በዛም ያለው እየሸሸ ይሄዳል፣ ይበተናል እንደ ደርግ ወታደር። ከዛ በኋላ አዲስ አበባ ሊገቡ ይችላሉ ብለው ነው እና አብይ አህመድ የሚጠብቁት ያሉት። የኤርትራ ሰራዊት ዩኒፎርሙን ለብሶ ወደ ኢትዮጵያ ላይ ገባ ይችላል ነው የሚሉት ያሉት። ዩኒፎርሙን ለብሶ የኤርትራ ባንዲራን እያውለበለበ በአሰብም ይሁን በትግራይም ይሁን በአፋርም ይሁን ወደ ኢትዮጵያ ላይ ገባ ይችላል። ግን የአፋር ነፃ አውጪ ድርጅት ዩኒፎርም ለብሶ የቲዲኤፍ ዩኒፎርም ለብሶ የፋኖ ዩኒፎርም ለብሶ በሁሉም አቅጣጫ የኤርትራ ሰራዊት ሊገባ ይችላል ብለው ነው የሚጠብቁት ያሉት። ከኔ ጋር ናችሁ አይደለም አድማጮች? እየጨረስን ነው። በደንብ አድርጋችሁ ተከታተሉ። ስለዚህ ከአፋር ወደ አዲስ አበባ የሚመጣው በዚህ ሸፈን ነው። ትልቁን ሜጀር የሆነ ስራውን ሰርቶት ያለው የኤርትራ ሰራዊት ነው። ለምን? ለአፋር ነፃ አውጪ ድርጅት ነኝ ብሎ ነው ወሮሮውን የሚዘጋ ያለው የኢትዮጵያ ሳፕላይ እንዳያገኝ ተጨማሪ ቅድም እንዳልናችሁ 7000 ቦምብ መጣል ይችላል በየቀኑ በድሮን አድርጌ ያለውን 7000 ድሮን በየቀኑ የሚጥል ከሆነ በየቀኑ ሳፕላይ መምጣት አለበት እንጂ ጠፍጥፎ በጭቃ ሰርቶ አይደለም ቦምቡ የሚሰራው አብይ አህመድ። ይሄ ከውጭ ዶላር የሚባል ደግሞ 5 ሳንቲም የለውም። የሚገርማችሁ ደርቆበታል። ለዚህም ነው ጦርነቱ አሁን እንዳይነሳ የሚፈራ ያለው ጭንቅ ላይ ያለው። ይሄ የምክክር ኮሚሽን እኮ አሁን እኮ በሃይላንድ ሙሉ ሃይላንድ እየተወራወሩ ነው የሚውሉት አሉ፣ እየተሰባበሩ ነው የሚውሉት። ምክንያቱም አገሪቷን ወዳልማትነሳበት ወደ ኋላ መልሶ ሊበታተናት ነው ተነስቶ ያለው ይሄ ሰውዬ። ስለዚህ የሶስቱንም አቅጣጫ ነግሬያቸዋለሁ። አሁን ወደሚቀጥለው እንሂድ። ሰበታ፣ ከጅማ ወደ ሰበታ። አሁን ጅማ አካባቢ በከፍተኛ ደረጃ የኦላ ሰራዊት ከወለጋ ጀምሮ እስከ ጅማ ያለውን በደንብ አስፋፍቶ ይዘዋል። አርሲም በሰፊው ገብተዋል። የኦሮሞ ነጻነት ሰራዊት ትልቅ ብዙ ነገር የማይነገርለት ያለው ትልቅ ስራ እየሰራ ያለው ለቤተ መንግስቱ ደግሞ በጣም በቅርብ ርቀት ያለው ከሁሉም ሰራዊቶች ከፋኖም ከቲዲኤፍም ከሌሎችንም በሙሉ ቅርብ ያለው ማን ነው? ኦላ ነው። የኦሮሞ ነጻነት ግንባር ነው ሰራዊት። ስለዚህ እሱንም በጣም በከፍተኛ ፍርሃት እየተከታተሉት ነው ያሉትን። ስለዚህ በጅማ በሰበታ አድርጎ ሊመጣል ብለውት ያሉት ኦላ ሊመጣ ይችላል። በዛ አቅጣጫው ያሉትን በሙሉ ከደቡብ ኢትዮጵያም ከጋምቤላም ከቤንሻንጉል ጉሙዝም ያሉትን ታጣቂዎች በሙሉ ከሱ ጋር እየተባበሩ መምጣት ይችላሉ የሚል ነው በብልጽግና እየተነገረ ያለው። ሌላው አምስተኛው ደርሰናል። ከወለጋ ወደ አምቦ ነው። ይሄም የኦላ እና የፋኖ ትብብር ነው የሚያስፈልገው ነው የሚሉት ያሉት። ምክንያቱም ወደ ከአዲስ አበባ በሱሉልታ አድርጎ ወደ ጎጃም የሚሄደውን መንገድ ብቻ ይዘው አይደለም፣ እዛ በግራም በቀኝም ያለው እየጠራረገ ነው የሚመጣው። የኦላም
ከወለጋ ጀምሮ በአምቦ አርጎ የሚመጣውም ወደ ጅማ ሂዶ ያለውም አርሲ ያለውም ከጋምቤላ ከቤንሻንጉል ጉሙዝ ያሉትን ሰራዊትንም ድጋፍ ይዞ ሊመጡብን ይችላሉ። በመሃል ደግሞ ማን አለ በቴክኖሎጂ በትጥቅ በሎጂስቲክስ በብዛት ሊሰጥ ይችላል ብለው የተናገሩት ያሉት አውጥተውት ያሉት የሱዳን መንግስት በሩቁ ደግሞ ግብጽ ብለው ነው የሚናገሩት ያሉት። ስለዚህ አድማጮች ይሄንን ነገር እውነት ሊሆን ይችላል ወይ? የግብጹን የሱዳኑን የምናምኑን ተውትና ፖሲብል 100% ሊሆን ይችላል ይሆናል። የምናውቀው ነገር አለ ወይ? የምናውቀው ነገር የለም። ቢኖርም አንነግራችሁ ለምን ብለን ሚስጥር እናወጣለን። ይሄንን ግን ከነሱ የወጣ ስለሆነ እነሱ ያዘጋጁት ስለሆነ ለሰውንም እንዲያቀው ለሰራዊቶቹም በሙሉ የፋኖውም የቲዲኤፍንም የኤርትራውንም የኦላውንም የቤንሻንጉል ጉሙዙንም የአፋሩንም ሁሉንም እንዲሰሙት ነው ሆን ብለን የምናወጣ ያለ ነው። ስለዚህ ከፍተኛ የሆነ ጭንቅና መከራ ላይ ነው ያሉት። አብይ አህመድ አሁን አንድ አርብ ነው የቀረው። አሁን ደግሞ የአዲስ አበባ ህዝብ ሰምታችኋል። ከዚህ በፊት የነበረችው በቪዲዮ እንደነገርናችሁ ከአዲስ አበባ ደውሎ የነገሩን እየተቃረቡ ነው ከተባለ የአዲስ አበባ ህዝብ ግልብጥ ብሎ እልል እያለ ነው የሚቀበለው። እልል እያለ በጣም ተጠልተዋል ይሄ መንግስት። አሁን ትልቁ በምንድነው ይዘዋቸው ያለው ነው የሚሉት ያሉት ምግብ ያበላል እነዚህ ተማሪዎችን። ምክንያቱም በየቤቱ የሚበላ የሚጠጣ የለም። ትምህርት ቤት ከሄዱ በኋላ ግን ምን ምግብ ያበላቸዋል ለተማሪዎቹ፣ ለአዛውንቶቹንም ምግብ ያበላል አሉ። በዛ ነው ይዘዋቸው ያለው። ተርበን እንዳንሞት በቃ የሚሰጡንም ዳቦም ትሆን ቆሎም ትሆን እንዳትቀርብን ብሎ ነው አፉን ይዞ ዝም ብሎ ያለው። ወይ ደግሞ እነዚህ የጽዳት የሚሰሩትን ሰፍቲነት የሚባሉትን ናቸው ቢደግፉት እንኳን እስከ ዝም ብለው ሊቆዩ የሚችሉ እንጂ ሌላው ግልብጥ ብሎ ነው የሚመጣው። ተቃረበዋል፣ ወደ አዳማ ተቃረበዋል፣ ወደ ሰበት ደብረ ብርሃን ደርሰዋል። በዚህም ወደ ሱሉልታ እየተጠጉ ነው። በአምቦም እየመጡ ነው። በጎጃምም ወደ ሰበታ እየገቡ ነው ከተባለ እንዳለ ግልብጥ ብሎ ህዝብ እልል እያለ ነው የሚወጣው። አብይ አህመድ እንደ አብይ አህመድ የተጠላ የለም። ኢህአዴግ በቃ ይቅር በለን የማይል የለም ብለው ነግረውኛል። ሂዳችሁ አዳምጡት አድማጮች ካልሰማችሁት። ከዚህ ቪዲዮ በፊት የነበረው ከሷ በፊት ያለው ማለት ትናንትና አፕሎድ ያደረግነው ጉዞ ወደ አዲስ አበባ የሚል አርስቲ ሰጥተነው ያለ ነው። እሱን ሂዳችሁ ይዩት፣ በሰፊው ይነግራችኋል። የአዲስ አበባ ህዝብ ምን አይነት ስሜት እንዳለው ይነግራችኋል። እሱን በደንብ ብታዳምጡት ጥሩ ነው። ምክንያቱም የአዲስ አበባ ህዝብ ምሮታል። ታሪካዊ ቦታዎች ፈርሰዋል። አሉ የተባሉ ቤቶችን አፍርሶ ለራሱና ተምር ሪል ስቴት ምናምን የሚባሉ የራሱና የስክሮኒ የሆኑትን ሰዎች እንዲያለሙ እየሰጣቸው ነው ያለው። እንዳለ ነገሮችን በሙሉ እየቀያየሩት ነው። ከተማ በሙሉ ባዶ አድርገው ለአዲስ መጤዎች ለአዲስ ሰፋሪዎች እየሸጠ ነው። በፎቁም በምናምን ለዩናይትድ አረብ ኤምሬት እንዳለ አዲስ አበባ የካሳንቺስ አይቀር 4 ኪሎ አይቀር ወደ መሃል የሆኑትን ብቻ ለጋራ አይቀር ይሄ በሙሉ ለዩናይትድ አረብ ኤምሬት ተሸጠዋል ነው የሚሉን ያሉት አድማጮች። ይሄንን ያልኩ እንግዲህ ይሄንን ነው የሚካሄድ ያለው እንድታቆት ብዬ ነው። ተነጋገሩበት። በጣም ይሰራል። በአንድ ቀን በሁሉም አቅጣጫ ጦርነት ተከፈተ ቢባል ምን መሆን እንደሚችል እንኳን ለእናንተ ይቀርና ብዙ ጦርነት ያያችሁ የኢትዮጵያ ህዝብ ይቀርና ማንም ተራሰውም ያውቀዋል። ወደ ቤታችሁ በአንድ አቅጣጫ ሁሉም ሆ ብሎ ቢመጡ ነው የሚያስፈራችሁ ወይስ በየአቅጣጫው በሁሉም በአንድ ጊዜ ከበው ልክ ትግራይ ተደርጎ እንደነበረ ማለት 360 ዲግሪ በሙሉ ተከቦ እንደነበረ ማለት ነው። ይሄ ግን በከፍተኛ ደረጃ የሁሉም ህዝብ ትብብር ያለው ነው። ይህንን ያልኩ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።